ኢሳያስን ለመገልበጥ በአዲስ አበባ ልዩ ውይይት ተደረገ። በትናንትናው ዕለት የአብይን ሚሳኤልና ድሮን አንፈራም ሲል የተደመጠው ሻዕቢያ ከ4 ኪሎ ሌላ ካርድ ተመዞበታል። አዛውንቱን ፕሬዝዳንት ለመገልበጥ በትናንትናው ዕለት ውይይት ተደርጓል። ስለ ድረ ሻዕቢያዋ ኤርትራ እቅድ ተነድፏል ተብሏል። የውይይቱ መሪዎች የኢሳያስን መንግስት ከውስጡ ሸርሽረን እንገለብጠዋለን ሲሉም ዝተዋል። ታደምጡታላችሁ። ኮሎኔል ደመቀ ዘውዱ ከአዲስ አበባ መልስ አነጋጋሪ ጉዳይ አንስተዋል። ኮሎኔሉ ያሉበት የወልቃይት ማንነት አስመላሽ ኮሚቴ ከ1972 ጀምሮ በወልቃይት ለተፈጸሙ ግፎች ካሳ እንፈልጋለን ሲል ተደምጧል። ከዚህ በተጨማሪም ተፈናቃዮች እንዲመለሱ 4 የሚሆኑ ቅድመ ሁኔታዎችን አስቀምጧል። ህወሓት በበኩሉ የፌዴራሉ መንግስት በወልቃይት ኃይል እያደራጀብኝ ነው የሚለውን ክሱን ቀጥሏል። እንመለስበታለን። ወጥመድ ውስጥ መግባት የለብንም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከቀናት በፊት ባለሀብቶችን ክፉ ጊዜ ሲመጣ ከሀገራት ትሽሹ ሲሉ ያሳሰቡት አብይ ዛሬ ደግሞ ህዝቡ ማመን አለበት ያሉትን ጉዳይ አንስተዋል። ከዚህ በተጨማሪም ከኛ ያነሰ ሀብት ያላቸው ሀገራት እየረዱን ነው የሚል ንግግርም አድርገዋል። አጠር አድርገን ይዘነዋል፣ ሰሙታላችሁ። ትራምፕ በመጨረሻም እጅ ሰጡ። የ2025 የኖቤል የሰላም ሽልማት ተሸላሚ ማን እንደሆነ ታውቋል። ዶናልድ ትራምፕ በኢትዮጵያና በግብጽ በህንድና በፓኪስታን እንዲሁም በሌሎች ሀገራት ሊቀሰቀስ የነበረን ጦርነት አስቀርቻለሁ በማለት የኖቤል የሰላም ሽልማት ይገባኛል ሲሉ በተደጋጋሚ ሲናገሩ ቢቆዩም ይህ ግን ሊሳካ አልቻለም። ለመሆኑ ሽልማቱን ማን አገኘ? በመረጃችን ይዘነዋል፣ እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኢሳያስን ለመገልበጥ በአዲስ አበባ ልዩ ውይይት ተደረገ። በትናንትናው ዕለት የአብይን ሚሳኤልና ድሮን አንፈራም ሲል የተደመጠው ሻዕቢያ ከ4 ኪሎ ሌላ ካርድ ተመዞበታል። አዛውንቱን ፕሬዝዳንት ለመገልበጥ በትናንትናው ዕለት ውይይት ተደርጓል። ስለ ድረ ሻዕቢያዋ ኤርትራ እቅድ ተነድፏል ተብሏል። የውይይቱ መሪዎች የኢሳያስን መንግስት ከውስጡ ሸርሽረን እንገለብጠዋለን ሲሉም ዝተዋል። የፕሬዝዳንት ኢሳያስ አፈወርቂ ተቀናቃኙ በቅርቡ ስያሜውን ወደ ኤርትራ ሰማያዊ አብዮት ግንባር የራው ብርጌድና አህመዱ በአዲስ አበባ እንቅስቃሴውን አጠናክሮ መቀጠሉን አስታውቋል። ከወራት በፊት በአዲስ አበባ ቢሮ የከፈተው የግንባሩ አመራሮች የኤርትራ ወጣቶችን በኢትዮጵያ ማደራጀት መቀጠላቸውን ገልጸዋል። የግንባሩ አመራሮች ከሰሞኑ በአዲስ አበባ ከተማ ከሚገኙ የኤርትራ ወጣቶች ጋር ስለ ቀጣይ የትግል አቅጣጫቸው መምከራቸውን አንድ አፍታ ለማወቅ ተችሏል። መቀመጫቸውን በአውሮፓ ሀገራት ያደረጉት አመራሮች ወደ አዲስ አበባ አቅንተው ከኤርትራ ወጣቶች ጋር የተወያዩት የመንግስት ግልበጣ ትግሉን ለማፋጠን መሆኑን ገልጸዋል። ከግንባሩ አመራሮች መካከል አንዱ የሆኑት በየነ ገብረ እግዚአብሔር የኢሳያስ አፈወርቂን አስተዳደር ለመገልበጥ በቅርብ ርቀት ላይ ትግላችንን እናፋጥናለን ብለዋል። የግንባሩ አመራር በአዲስ አበባ የሚገኙ የኤርትራ ወጣቶችን ያወያየው በድንበር አካባቢ በቅርብ ርቀት ላይ ይካሄዳል የተባለውን ትግል ለማስፋት መሆኑን ተጠቁሟል። ግንባሩ መሰረቱን ኢትዮጵያ ላይ አድርጎ የሚያካሄደው እንቅስቃሴ ለድንበር ያለውን ቅርበት ተጠቅሞ ጠንካራ የትግል መሰረት መገንባት ነው ተብሏል። በኢትዮጵያ የሚኖሩ የኤርትራ መንግስት ተቃዋሚዎችን በማደራጀት ከድንበር እስከ አስመራ ድረስ ሰርጎ ለመግባት በር ይከፍታል ብለው እንደሚያምኑም አመራሮቹ ገልጸዋል። በኢትዮጵያ የሚያደርጉትን እንቅስቃሴ ማጠናከር ለትግላቸው አስፈላጊ መሆኑን የጠቆሙት አመራሮቹ በስደት ላይ የሚገኙ ወጣቶችን ማደራጀታቸውን ቀጥለዋል። ግንባሩ በተለይ በኢትዮጵያ የሚገኙ የኤርትራ ስደተኛ ወጣቶችን በኢሳያስ አስተዳደር ላይ ከቅርብ ርቀት ለማዳከም አቅም ይሆኑኛል ብሏል። በኢትዮጵያ የሚደረገው የግንባሩ እንቅስቃሴ በሂደት ወደ ኤርትራ ሰርጎ እንደሚገባ የገለጹት አመራሮቹ የኢሳያስን መንግስት ከውስጡ ሸርሽረን እንገለብጠዋለን የሚል ህልም አላቸው። ግባችን የስርዓት ለውጥ ማምጣት ነው የሚሉት የግንባሩ አመራሮች ኤርትራን ከኢሳያስ አምባገነን አስተዳደር ነጻ አውጥቶ ወደ ዲሞክራሲ ለማሸጋገር ራሳቸውን ብቸኛ አማራጭ አድርገውም ይቆጥራሉ። ለዚህም በኢትዮጵያ የሚያደርጉት ትግል ከቅርብ ርቀት እድል ከመፍጠር ባሻገር በሂደት ወደ ትጥቅ ትግል ለመግባትም በር ይከፍትልናል ብለው እንደሚያምኑም ሲገልጹ ነበር። አደረጃጀቱን ወደ ግንባር ያሳደገው የብርጌድና አህመዱ ንቅናቄ በኢትዮጵያ መንቀሳቀስ ከጀመረ ከ1 ዓመት በላይ ሆኖታል። በኢትዮጵያ ለመንቀሳቀስ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይሁንታ እንዳገኘ የሚነገርለት ሲሆን መሰረታቸውን አዲስ አበባ ካደረጉ የኤርትራ መንግስት ተቃዋሚዎች ጋር እየተባበረ ነው። በተለይም ኢሳያስን በትጥቅ ትግል ለመጣል ከሚንቀሳቀሱ ቀይ ባህር አፋር ታጣቂ ኃይሎች ጋር
በቅርበት እየሰራ ነው። የቡድኑ አመራሮች ከወራት በፊት የቀይ ባህር አፋሮች በስፋት ወደሚንቀሳቀሱበት ወደ አፋር ክልል ሰመራ ቀንተው መምከራቸውን መዘገባችን ይታወሳል። ኮሎኔል ደመቀ ዘውዱ ከአዲስ አበባ መልስ አነጋጋሪ ጉዳይ አንስተዋል። ኮሎኔሉ ያሉበት የወልቃይት ማንነት አስመላሽ ኮሚቴ ከ1972 ጀምሮ በወልቃይት ለተፈጸሙ ግፎች ካሳ እንፈልጋለን ሲል ተደምጧል። ከዚህ በተጨማሪም ተፈናቃዮች እንዲመለሱ 4 የሚሆኑ ቅድመ ሁኔታዎችን አስቀምጧል። ህወሓት በበኩሉ የፌዴራል መንግስት በወልቃይት ኃይል እያደራጀብኝ ነው የሚለውን ክሱን ቀጥሏል። ይገባኛል ጥያቄ የሚነሳበትን ወልቃይትን ወደ አማራ ክልል አጠቃለው እያስተዳደሩ የሚገኙት እነ ኮሎኔል ደመቀ ዘውዱ የትግራይ ተፈናቃዮችን ለመቀበል ቅድመ ሁኔታዎችን አስቀምጠዋል። ቅድመ ሁኔታ የተቀመጠው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ተፈናቃዮችን ለመቀበል ዝግጁ ነን ባሉ ማግስት ነው። ኮሎኔሉ በትግራይ ተፈናቃዮች ጉዳይ ትናንት በሰጡት ማብራሪያ የተፈናቀሉ ወገኖች ወደ ቀያቸው ተመልሰው እንዲኖሩ ለመቀበል ዝግጁ ነን ማለታቸውን ትናንት መዘገባችን ይታወሳል። በዛሬው ዕለት ደግሞ ራሳቸው ኮሎኔል ደመቀ በሰብሳቢነት ከሚመሩት የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ተፈናቃዮችን በተመለከተ የአቋም መግለጫ አውጥቷል። ኮሚቴው ባካሄደው የወቅታዊ ሁኔታ ግምገማና ተፈናቃዮችን ለመመለስ 4 ቅድመ ሁኔታዎችን አስቀምጧል። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ባወጣው የአቋም መግለጫ ተፈናቃዮችን በተመለከተ የመፍትሄ ሐሳብ ያላቸውን ጉዳዮች አስቀምጧል። የመጀመሪያው አቋም የማንነት ጥያቄያችን ውሳኔ ሰጠን የሚል ጥያቄ አዘል መልእክት ለፌዴራል መንግስቱ የተላከበት ነው። ሁለተኛው ደግሞ ወያኔ ከ1972 እስከ 2012 ዓ.ም ያደረሰብን ግፍና በደል ካሳ ይሰጠን የሚል ሲሆን ሶስተኛው ደግሞ የትግራይ ፖለቲካ ወደ ወልቃይት ጠገዴ እንደማይገባ መንግስት ማረጋገጫ ይስጠን የሚል ነው። እንዲሁም በአራተኛነት የተቀመጠው ቅድመ ሁኔታ የአማራና የትግራይ ህዝብ እውነተኛ እርቀ ሰላምና ተጠያቂነት ይረጋገጥ የሚል መሆኑ ተገልጿል። የማንነትና ወሰን አስመላሽ ኮሚቴው በቅድመ ተከተል ያስቀምጣቸው ቅድመ ሁኔታዎች ከተፈጸሙ በኋላ የትግራይ ተፈናቃዮች ወደ ወልቃይት መመለስ ይችላሉ ብሏል። ኮሚቴው በቅደም ተከተል መፈጸም አለባቸው ያላቸው ቅድመ ሁኔታዎችን ያስቀመጠው ተፈናቃዮችን ወደ ወልቃይት ለመመለስ ዝግጅት እየተደረገ ባለበት ወቅት ነው። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለውና ምክትላቸው ኮሎኔል ደመቀ ዘውዱ በጋራ በሰጡት ማብራሪያ አስተዳደራቸው ተፈናቃዮችን ለመቀበል ተዘጋጅተዋል ብለዋል። በሰሜኑ ጦርነት ወቅት ተደናግጠው የተፈናቀሉ የትግራይ ተወላጆች መኖራቸውን የገለጹት እነ ኮሎኔል ደመቀ በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው ተመልሰዋል ብለዋል። ምንም እንኳን በራሳቸው ጊዜ በተናጠል ወደ ቀያቸው ተመልሰው እየኖሩ የሚገኙ የትግራይ ተወላጆች ቢኖሩ አሁንም ያልተመለሱ ወገኖች መኖራቸውን ጠቁመዋል። በአሁኑ ወቅት በወልቃይት ጠገዴ ሰቲት ሁመራ ዞን በሺዎች የሚቆጠሩ የትግራይ አባወራዎች ይኖራሉ የተባለ ሲሆን የዞኑ አስተዳደር የተፈናቀሉትን ለመቀበል ዝግጁ ነው ተብሏል። እነ ኮሎኔል ደመቀ በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለህ አንዱን ማኖር አይገባም የሚል እምነት እንዳላቸው የገለጹ ሲሆን የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግም ተናግረዋል። ወጥመድ ውስጥ መግባት የለብንም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከቀናት በፊት ባለሀብቶችን ክፉ ጊዜ ሲመጣ ከሀገራት ትሽሹ ሲሉ ያሳሰቡት አብይ ዛሬ ደግሞ ህዝቡ ማመን አለበት ያሉትን ጉዳይ አንስተዋል። ከዚህ በተጨማሪም ከኛ ያነሰ ሀብት ያላቸው ሀገራት እየረዱን ነው የሚል ንግግርም አድርገዋል። ከሰሞኑ በደቡብ የሀገሪቱ ክፍል ጉብኝት እያደረጉ የሚገኙት አብይ የተለያዩ ፕሮጀክቶችን እየጎበኙ ነው። በጉብኝታቸው መሃልም የተለያዩ አስተያየቶችን ሰጠዋል። ከዚህ መሃልም ከሃዲያ ካደረጉት ጉብኝት መልስ በማህበራዊ ገጻቸው ያስተላለፉት ይጠቀሳል። እንደ ማህበረሰብ አዲስ ሐሳቦች ሲፈልቁ አይቻልም በሚለው የቆየ አስተሳሰብ የመፈተን ተግዳሮት ይደቅንብን ይሆናል ያሉት ጠቅላይ ሚኒስትሩ ይሁንና በተጨባጭ በሚታየውና በተገኘ ውጤት ላይ ወደ አለማመንና አለመቀበል በሚመራን የሐሳብ ወጥመድ ውስጥ መውደቅ የለብንም በማለት ጽፈዋል። በአምበሪቾ ተራራ ላይ ሆነው ባደረጉት ንግግር ደግሞ ከኛ ያነሰ ሀብት ያላቸው ሀገራት እየረዱን ነው ይላሉ። የቸገረው ይረዳል፣ ነገር ግን እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው በማለት ተናግረዋል።
የተቃውሞ ፖለቲካ መሪዋ ማሪያ ኮሪያና ማቻዶ የ2025 የኖቤል ሰላም ሽልማትን አሸናፊ ሆኑ። የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና ሀገራቸው ወደ ዲሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማትን ማሸነፋቸውን ኮሚቴው አስታውቋል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲ ነበልባል ለምታስቀጥል ሴት መሰጠቱን ኮሚቴው አስታውቋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉ እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማትን መሸለሟን ገልጿል። ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ሲል የኮሚቴው ሰብሳቢ አክሎ ገልጿል። በዲሞክራሲ ማዕከላዊነት ላይ የተቀመጠው ይህ ነው። ባነስማማም እንኳን የሕዝብ የበላይነት መምራት አለበት የሚለውን መርሆ ለመከላከል ያለን ፍላጎት ነው ብለዋል። ዲሞክራሲ አደጋ ላይ በወደቀበት በዚህ ወቅት ይህንን የጋራ አቋም መከላከል ከመቼውም ጊዜ በላይ አስፈላጊ ነው ሲሉም አክለዋል። ኮሚቴው ለቬንዙዌላ ህዝቦች ዲሞክራሲያዊ መብቶችን በማስፈንና ፍትሐዊና ሰላማዊ ከአምባገነንነት ወደ ዲሞክራሲ ለመሸጋገር ባደረገችው ትግል ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማት እንደተሰጣት በመግለጫው ላይ ተጠቅሷል።